በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወራዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ቤተሰብ ካልሆናችሁ ቪዲዮውን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድታስጀምሩ ስንል በታላቅ ትሕትና ቃል እናሳስባለን። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን ቃል ኪዳኗን እናሰማለን። እመቤታችን ቅድስት ኪዳነ ምሕረት በረድኤቷ በበረከቷ በአማላጅነቷ በቃል ኪዳኗ ትጠብቀን ዘንድ የልዑል እግዚአብሔር መልካም ፍቃድ ይሆንልን። አሜን። በሰው ልጅ ታሪክ ውስጥ አዳምና ሔዋን ትእዛዝ አፍርሰው ከገነት ከተሰደዱበት ጊዜ ጀምሮ ዓለም በኃጢአትና በሞት ጥላ ስር ወድቃ ነበረች። የሰው ልጅ በራሱ ጥረትና ስራም ብቻ ከዚህ የኃጢአት ስርዓት ነፃ መውጣት አልቻለም ነበር። በየዘመናቱ የተነሱ ነቢያትና አባቶች የፍጥረት ሁሉ ፈጣሪ የሆነው እግዚአብሔር ያለምን በደል የሚደመስስበትንና ሰዎችን ከፍርድ ወደ ምሕረት የሚያሸጋግርበትን ታላቅ የምሕረት መንገድ እንዲልክ በጸሎትና በእንባ ይማጸኑ ነበር። ያ ተስፋ የተደረገው የምሕረት ቀን ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ፍቅር ሲል በመስቀል ላይ ተሰቀለ። በዚያ አስጨናቂና የታላቅ ሕመም ሰዓት ከቀራንዮ መስቀል ስር እመቤታችን ቅድስት ድንግል ማርያምና ውዱ ደቀ መዝሙሩ ቅዱስ ዮሐንስ ከመስቀሉ ስር ቆመው ነበር። ጌታችን ኢየሱስ ክርስቶስ እናቱን ተመልክቶ አንቺ ሴት እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። በዚያች ታላቅ ሰዓት እመቤታችን የዮሐንስ እናት ብቻም ሳትሆን የፍጥረት ሁሉ የኃጢአተኞችና የሁላችን መንፈሳዊ እናት ሆና ከአምላኳ አደራ ተቀበለች። የሰው ልጅ ሕመም፣ ውድቀት፣ ጭንቀትና እንባ በሙሉ በወላጅ እናቱ ልቧ ውስጥ ገባ። ጌታችን ከተነሳም በኋላና እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ በነበረችበት ዘመን ሁልጊዜ ወደ ጌታችን መቃብር ወደ ጎልጎታ እየሄደች ስለ ሰው ልጅ ድነትና ምሕረት አጥብቃ ትጸልይ ነበር። ቅዱሳን መላእክት እየወረዱ ያገለግሏት፣ ጸሎቷን የሚያደምጡ ነበር። አንድ ቀን በጎልጎታ ቦታ ላይ ሆና በተሰበረ ልብና በታላቅ እንባ አምላኬና ልጄ ሆይ በዚች ምድር ላይ የሚኖሩ ፍጥረቶቼ በኃጢአት ወድቀው ሲጠፉ በገሃነም እሳት ሲቃጠሉ ማየት ልቤ አይችልም። ስለ እኔ ፍቅር ስለወለድኩና በሕፃንነት እንዳቀፍኩ ፍቅር ብለህ የሰው ልጅን ማርልኝ፣ የምሕረት መንገድንም ክፈትላቸው እያለች ተማጸነች። ስለ እኛ ስለ ኃጢአተኞቹ ለመነች። በዚያችም ድንቅ ሰዓት ሰማያት ተከፈቱ። ጌታችን ኢየሱስ ክርስቶስ በክብር እልፍ አእላፍ መላእክቱን አስከትሎም ወረደ። እናቱን አቅፎ የዓይኗን እንባ እያበሰ እናቴ ማርያም ሆይ የለመንሽኝ ሁሉ አደርግልሻለሁ አላት። በስምሽ የሚማጸውን፣ በስምሽ ቤተ ክርስቲያን የሚሠራውን፣ በስምሽ የታረዘውን የሚያለብሰውን፣ የተራበውን የሚያጠግበውን፣ ለምስኪን በስምሽ ቀዝቃዛ ውሃ እንኳ የሚሰጠውን ሁሉ እምርልሻለሁ አላት። በስምሽ የተማጸነውን ሁሉ ከገሃነመ እሳት እታደገዋለሁ። አባትሽ ዳዊት በበገናው በወርቅ ልብስ ተጎናጽፋ ግዝእትነ በቀኝ ትቆማለች ብሎ የተናገረው ቃል ኪዳን ዛሬ ባንቺን ፈጸመ። ወትቀወም ንግሥት በየማነከ በአልባሰ ወርቅ ወጽፍት ወሁብርት። ጌታችን ይህንን የማይታበል የማይለወጥ የማይቀየር
ለዘላለም የሚኖር የቃል ኪዳን አክሊልን አጎናጸፋት። ይህችም ቀን የኪዳነ ምሕረት የምሕረት ቃል ኪዳን ታላቅ መሠረት ሆነ። በዚህ ታላቅ ቃል ኪዳን ምክንያት በኃጢአት ምክንያት ከፈጣሪ ተለይቶ የነበረው የሰው ልጅ አዲስ ተስፋን አገኘ። ቅድስት ኪዳነ ምሕረት አማላጅነት ሰማይንና ምድርን ያገናኘ፣ በኃጢአተኛውና በፈጣሪ ቁጣ መካከል የቆመ ታላቅ የምሕረት ድልድይ ሆነ። ኃጢአተኛው በደሉን አምኖ በኪዳነ ምሕረት አማላጅነት ታምኖ ወደ ፈጣሪው ሲቀርብ የምሕረት ደጅ ይከፈትለታል። የቃል ኪዳኗ መሠረት ነው። ምሕረት ከፍርድ፣ ፍቅር ደግሞ ከቁጣም ይበልጣል። በአንድ ወቅት በደልና በሰው የከበደ ሕይወቱ በሙሉ በኃጢአት ጨለማ የተሸፈነ አንድ ሰው ነበረ። ይህ ሰው በወጣትነቱ ዘመን በዓለም ፈቃድና ደስታ ተታሎ እግዚአብሔርን ከሚያሳዝኑ ታላላቅ በደሎች ውስጥም ወደቀ። ዓመታት ያለፉ ሲሄዱ ግን የዓለም አፌዘኛ ደስታ አልቆም የህሊናው ወቀሳና የነፍስ ጨለማ ተተካበት። ወደ የትኛውም ቦታ ቢሄድ ሰላም ማግኘት አልቻለም። የሠራቸው በደሎች እንደ ታላቅ ሸክም ጀርባው ላይ ተጫኑት። ሰዎች በውጫዊ ማንነቱ ሲያዩት የገዛ ህሊናው ግን ያሰቃየው በቀንና በሌሊት ይወቅሰው ነበር። ለኔስ ማሬትና ይቅርታ ከቶ ወዴት ይገኛል? እግዚአብሔር እኔን አያየኝም አያደምጠኝም በማለት በጽኑ ተስፋ መቁረጥ በታላቅ የአእምሮ ቀውስ ውስጥ ገባ። ሰውየው የደረሰበትን የነፍስ ጨለማ ተረድቶ ሊረዳው ወይም ሊያጽናናው የቻለ አንድም ሰው አልነበረም። የዓለም ሰዎች በበደሉ ምክንያት ይፈርዱበት፣ ያገሉትና ይንቁት ጀመር። በአንድ ወቅት ወደ አባቶችና ወዳጆቹ ቀርቦ የልቡን እሳትና ጭንቀት ሲናገር እንዲህ ሲል ሲሞክር ያገኘው መልስ ፍርድና መገፍተር ብቻም ሆነ። ዓለም ሙሉ በሙሉ በሩን ዘጋችበት። ሕይወቱም ትርጉም አልባ ሆናበት። ተስፋ መቁረጥ በልቡ ላይ ሰልጥኖ የራሱን ሕይወት ለማጥፋት እስከ ማሰብ የሚደርስ ታላቅ የጨለማ ማዕበል ውስጥ ገባ። በዚያች ሕይወቱ ልትበላ በቃረበችው ታላቅ የጭንቀት ሰዓት ከልጅነቱ ጀምሮ እናቱ ትነግረው የነበረው የቅድስት ኪዳነ ምሕረት መልአካዊ ቃል ኪዳን ትዝ አለው። ልጄ ሆይ ዓለም ሙሉ በሙሉ ቢተውህ፣ በደልም እንደ ባሕር አሸዋ ቢበዛ፣ ወደ የምሕረት አምላክ እናት ወደ ኪዳነ ምሕረት ከመሄድ ወደ ኋላ አትበል። እርሷ ማንም ተስፋ የቆረጠ ሰዎችን ባዶ እጁን አትመልስም ትለው የነበረው ቃል በሕሊናው ውስጥ አቃጨለበት፣ እንደ ብርሃንም አበራ። በኩለ ሌሊት ማንም በማያየው ሰዓት እግሩ ወደሚንቀጠቀጥባት አንዲት ጥንታዊት ቤተ ክርስቲያን አመራ። በቤተ ክርስቲያኗ ግድግዳ ላይ ወደ ተሳለው ቅድስት ኪዳነ ምሕረት ስዕለ አምሳልም ቀረበ። በስዕሉ ፊት ሲቆም የእመቤታችን የኪዳነ ምሕረት ዓይኖች በፍቅርና በርኅራኄ ሲመለከቱት ተሰማው። በዚያች ሰዓት ኩራቱ፣ አብሪቱና ፍርሃቱ ሁሉ ፈረሰ። በምድር ላይ ተደፍቶ በታላቅ ድምፅ እያለቀሰ ይጮህ ጀመር። የምሕረት እናት ኪዳነ ምሕረት ሆይ፣ እኔ በደለኛ አምላኬን ያሳዘንኩ ለሰማይም ለምድርም ብቁ ያልሆንኩ ምስኪን ፍጡር ነኝ። ዓለም ፈርዶብኛል፣ ሕሊናዬም አጥፍቶኛል። ነገር ግን አምላክሽና ልጅሽ ኢየሱስ ክርስቶስ በጎልጎታ የሰጠሽን የማይታበል የምሕረት ቃል ኪዳን አስቢ። በራሴ ሥራ የምድን አይደለሁምና በቃል ኪዳንሽ አምኜ በደጅሽ ወድቄአለሁና እናቴ ሆይ አትጣይኝ አለ። እንባው እንደ ጎርፍ እየፈሰሰ ልቡ በተሰበረ ንስሐ ተሞልቶ ለሰዓታት በዚያች ቅድስት ቦታ ላይም ተንበረከከ።
በዚያች ሰዓት ድቅድቅ ጨለማ ተገፈፈ። በልቡ ውስጥ ተጭኖት የነበረው ከባድ የኃጢአትና የታላቅ ጭንቀት ሸክም በአንዴ እንደ ጭጋግ በኖ ጠፋ። ይልቁንም ወሰን የሌለው ሰላም፣ ፍቅርና የመንፈስ ቅዱስ መጽናናት ነፍሱን ሞላት። የቅድስት ኪዳነ ምሕረት አማላጅነትና የልጇ የምሕረት እጅ በደሉን በሙሉ ደመሰሰለት። ያ ተስፋ ቆርጦ የነበረው ሰው ከደጇ ሲወጣ ሙሉ በሙሉ የተቀየረ የነጻነት አየር የሚተነፍስና የአምላኩን ምሕረት የሚያመሰግን አዲስ ፍጡር ሆኖ ነበር። በአንድ መንደር ውስጥ እግዚአብሔርን የምትፈራ በቅንነትና በእምነት የምትኖር አንዲት እናት ነበረች። ይህች እናት በሕይወቷ የምትመካበትና የተስፋ ብርሃን የሆነ አንድ ብቸኛ ልጅም ነበራት። ነገር ግን ሳይታሰብ አሰቃቂ የደዌና የሕመም ማዕበል ውስጥ ወደ ቤቷ ገባ። ልጇ በጽኑ አልጋ ላይ ወደቀ። በየዕለቱ አካሉ እየደከመ የፊቱ ብርሃን እየጠፋ ሕይወቱ በሞትና በሕይወት መካከል ሆና መቃተት ጀመረች። እናቲቱ ልጇን በዚያ ሁኔታ ማየት ልቧን እንደ ሰይፍ ይወጋው ጀመር። የቀንና የሌሊት እረፍት ጠፋ። ቤቷን በሐዘን በእንባ በድቅድቅ ጨለማ ተሸፈነ። እናቲቱ ያላትን ሀብትና ንብረት ሁሉ ጨርሳ ወደ ተለያዩ ሕክምና ብትሄድም መፍትሄ አላገኘችም። ነገር ግን የሕክምናው ዓለምና የሰዎች ጥረት ሁሉ ተስፋ ተቆረጠ። ሰው ልጅ ጥበብና ተስፋ በተዘጋበት በዚያችም ሰዓት እናቲቱ ሙሉ በሙሉ በሰዎች ተስፋ መቁረጧን ተረዳች። በዚያች ጨለማ ሰዓት ግን በልቧ ውስጥ አንዲት ትንሽ የእምነት ጭራሮ በራች። እርሷም የሰው ጥበብ ሲያልቅ የእግዚአብሔርና የእመቤታችን የምሕረት ኃይል ይጀመራል የሚለው ጽኑ እምነት ነበር። እናቲቱ ሕፃን ልጇን በጨርቅ አቅፋ እግሯን እየተንቀጠቀጠና በጉንጯ ላይ እየፈሰሰ ወደ ቅድስት ኪዳነ ምሕረት ቤተ ክርስቲያን አመራች። መንገዱ ረጅም፣ አየሩ ደግሞ ኃይለኛ ነበር። ነገር ግን በልቧ ውስጥ የነበረው እናታዊ ፍቅርና የእምነት እሳት ከመንገዱ ርቀት ይበልጥ ነበር። ቤተ ክርስቲያኑ እንደደረሰች ልጇ በኪዳነ ምሕረት ታቦትና በምስሉ ፊት በምድር ላይ አስተኛቸው። ልጁ በዚያ ሰዓት ትንፋሹ እጅግ አጥሮ ነበር። ዓይኖቹ ተጨፍኖ የሞት ጥላ ያረፈበት ይመስል ነበር። እናቱም በታቦቱ ፊት ተደፍታ ጸጉሯን እየነጨች ልቧ በተሰበረ ሐዘን ተሞልቶ በታላቅ ድምፅ መጸለይ ጀመረች። የምሕረት እናት ኪዳነ ምሕረት ሆይ አንቺ እኮ እናት ነሽ። እናትነትና የልጅ ሕመም አጥብቀሽ ታውቂያለሽ። በወልድ ልጅሽ መስቀል ስር ቆመሽ የሕመም ሰይፍ በልብሽ ውስጥ ሲያልፍ የተቀበልሽው መከራ መራራ ሕመም አስቢው። እኔ አቅም የሌለኝ ተስፋ የቆረጥኩ ምስኪን እናት ነኝ። ሰዎች ሁሉ ተስፋ ቆርጠውብኛል። የዓለም ሕክምናም እጁን ሰጥቷል። አሁን ግን በልጅሽ ቃል ኪዳነ ምሕረት ታምኜ በደጅሽ ወድቄአለሁ። የብቸኛ ልጄን ወደ ሕይወት መልሽልኝ። የእናቲቱ እንባ የታቦቱ መቆሚያ መሬት እስኪደርስ ፈሰሰ። በቤተ ክርስቲያን ውስጥ የነበሩ ምዕመናንም በሐዘኗ ተነክተው አብረዋት በእንባ ይጮኹ ጀመር። በዚያች ድንቅ ሰዓት በቤተ ክርስቲያን ውስጥ ድንቅ የሆነ መንፈሳዊ ሰላምና ወሰን የሌለው የሞቅታ ስሜት ተሰራጨ። ጸሎቱ እንደተጠናቀቀ በሞትና በሕይወት መካከል የነበረው ሕፃን ልጅ ድንገት ዓይኖቹ ከፈተ። የፊቱ ጨለማ ተገፎ የሕይወት ደም ተመለሰለት። ከቆመበት ተነስቶ እናቱም ተራብኩኝ በማለት ተናገረ። በዚያ የነበሩ ሰዎች በሙሉ በታምሩ ደንግጠው ተደንቀው በታላቅ ድምፅ እግዚአብሔርንና
ቅድስት ኪዳነ ምሕረትን ማመስገን ጀመሩ። የሞት ጥላ የነበረበት ልጅ ሙሉ በሙሉ ተፈውሶ በገዛ እግሩ ቆመ። እንዲህም እመቤታችን ቅድስት ኪዳነ ምሕረት ተአምር ታደርጋለች። በታሪክ ሂደት ውስጥ የሰው ልጅ በግል ደረጃ በሚደርስበት ፈተና ብቻ ሳይሆን በመላው በማህበረሰብና ሀገር ላይ በሚመጡ ታላላቅ የመከራ ማዕበሎች ሲናወጥ ኖሯል። ሀገራት በረሃብ፣ በጽኑ ደዌ ቸነፈር፣ በድርቅ፣ በወራሪ ጠላት ጦርነት ሲጨነቁ የሰው ልጅ ጥበብና ወታደራዊ ኃይል ዋጋ የሚያጣበት ከባድ ጊዜም ይፈጠራል። በአንድ ወቅት ታላቅ የድርቅና የቸነፈር ማዕበል በአንድ ሕዝብ ላይ ወረደ። ምድሪቱ የዝናብ ውሃ አጣች፣ እህል አረረ፣ እንስሳት አለቁ። ሕፃናትና አረጋውያን በረሃብና በደዌ በየመንገዱ መውደቅ ጀመሩ። አገሪቱ ታላቅ የሐዘንና የለቅሶ ድቅድቅ ጨለማም ወረሳት። የንጉሣውያኑም ጥበብ፣ የሐኪሞች መድኃኒት፣ የኃያላን ጥረት ሁሉ መፍትሄ ሊሆን አልቻለም ነበር። የምድር ተስፋ ሁሉ ሲዘጋ የሃይማኖት አባቶች፣ ካህናት፣ መነኮሳት፣ ሕፃናትና መላው ሕዝብ አቧራና አመድ በራሳቸው ላይ ነስንሰው ማቅ ለብሰው ወደ ቅድስት ኪዳነ ቤተ ክርስቲያን መጡ። የኪዳነ ምሕረት ታቦት በካህኑ ትከሻ ላይ ተሸክሞ ሕዝቡ ሁሉ በታላቅ እንባና ለቅሶ እየጮኸ እንዲህ አለ። የአምላክ እናት ኪዳነ ምሕረት ሆይ ሀገራችንንና ሕዝባችን በኃጢአታችን ምክንያት አልቀዋል። የልጅሽ ቁጣ ምሕረትሽን መልሽልን። በጎልጎታ የተቀበልሽውን የማይታበል የቃል ኪዳን ምሕረት አስቤ እኛን ብቁ ያልሆነውን ሳይሆን ስለ እናትነትሽ ስለ ቃል ኪዳንሽ ብለሽ ሀገራችንን ከጥፋት አድኝ እያለ ምድሩ እስኪንቀጠቀጥ ድረስ ይጮህ ጀመር። የሕዝቡ ተስፋና ለቅሶ፣ የሕፃናቱ እንባና የአባቶች አምላካዊ ጸሎት ወደ ሰማይ ማረገ። እግዚአብሔር አምላክ ስለ እናቱ ስለ ቅድስት ድንግል ማርያም ፍቅርና ስለ ገባላት የቃል ኪዳን ቃል ሲል በምድሪቱ ላይ መጥቶ የነበረውን አጥፊ ቁጣ ወደ ታላቅ ምሕረት በረከት ለወጠው። በዚያች ዕለት ሰማዩ በደመና ተሸፈነ። ድቅድቅ ያለው ጨለማ ተገፎ ታላቅ እናም የሚያረካ የምሕረት ዝናብ በምድሪቱ ላይ ዘነበ። የደረቁት ምንጮች ፈሉ። የደረቀችው ምድር አበበች። ያንዣቦ የነበረው አጥፊ ቸነፈርና ደዌም በአንድ ጀንበር ከምድሪቱ ላይ ጨርሶ ጠፋ። ሕዝቡም ከታላቅ የሞትና የጥፋት ደጅ ተረፈ። በታሪክ አጋጣሚዎች ሁሉ ሀገር በወራሪ ጠላቶች በምትከበብበት የጦር መሳሪያዎች በሚያሸብሩበት ጊዜ የታመኑትና የቅድስት ኪዳነ ምሕረት ስም በመጥራት በስሟ በመማፀን ወደፊት ይገሰግሱ ነበር። በብዙ የታሪክ አጋጣሚዎች እንደተመዘገበው በቁጥር አነስተኛ በጦር መሳሪያ ደካማ የነበሩ ወገኖች በቅድስት ኪዳነ ምሕረት አማላጅነትና ጥበቃዋም ታምነው ታላላቅና በቁጥር የበዙ ወራሪዎችን አሸንፈው ተመልሰዋል። የቃል ኪዳኗ መጠጊያነትና ጋሻነት ለሀገራቸው ለሃይማኖታቸው ሲሉ ለወደቁት ሁሉ ታላቅ የድል አክሊል ሆኖላቸዋል። የእናታችን የቅድስት ኪዳነ ምሕረት ረድኤቷ፣ በረከቷ፣ አማላጅነቷ፣ ቃል ኪዳኑ ይጠብቀን። አሜን። ሀገራችንን ኢትዮጵያን ሰላም ያደርግልን። ዝናብ ላጦት የምሕረት ዝናብ ያዘንብልን ዘንድ እንማልዳለን፣ ጸልያለን። ከዚህ በመቀጠል ሐምሌ 16 ቀን በቤተ ክርስቲያናችን የሚነበበውን ስንክሳር እንዲህ በማለት እናሰማለን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 16 በዚችም ቀን ቅዱስ አባት ወንጌሉ ዘወርቅ የተባለ ዮሐንስ አረፈ። ይህም ቅዱስ ከሮሚ አገር ነበር። አባቱም አጥራቢዮስ የሚባል ባለጸጋ ነው። የእናቱ ስም ብዱራ ይባላል። ሊማርም ለመምህር ሰጥቶት ቅዱሳት መጻሕፍትንም ተማረ። ከዚህ በኋላ ገበታው የወርቅ የሆነ ወንጌልን ያሰራል ዘንድ አባቱን ለመነው። አባቱ እንደፈለገው አሰራለት። ሁልጊዜ ያነበው ነበር። በሚያነብ ጊዜ አባትና እናቱ ደስ ይላቸው ነበር። በዚያም ወራት ወደ ኢየሩሳሌም የሚጓዝ መነኩሴ ወደ እርሱም መጣ። በእነርሱ ዘንድ አደረ። ከቅዱስ ዮሐንስም ጋር ተነጋግረው የምንኩስናን ሥራን አመሰገነለት። ይቻለም እስከ ናቀና ደርሱ መነኮስ ይሆን ዘንድ እስከ ወደደ ድረስ ልቡን ማረከው። ያን ጊዜም ያ መነኮስ ወደ ኢየሩሳሌም ተጓዘ። ሁለተኛ ተመልሶ እንደ ልማዱ በእነርሱ ዘንድም አደረ። ቅዱስ ዮሐንስ መነኩሴው ወደ ገዳም ይወስደው ዘንድ ፈለገ። መነኩሴውም አባቴን እፈራዋለሁ፣ ልወስድህ አይቻለኝም አለው። ቅዱስ ዮሐንስ ከእርሱ ጋር እንዲወስደውና ነፍሱን እንዲያድን አማለው። ከዚህ በኋላ በስውርም ወሰደው። በመርከብ ተጭነው ያ መነኮስ ወደሚኖርበት ገዳም ደረሱ። የገዳሙ አበምኔት የወጣቱን ዮሐንስ መልኩን አይቶ አደነቀ። ቅዱስ ዮሐንስ የምንኩስና ልብስ ያለብሰው ዘንድ አበምኔቱን ለመነው። አበምኔቱ ልጄ ሆይ የምንኩስና እጅግ ጭንቅ ናት እኮ አለው። አብዝቶም በለመነውና ግድ ባለው ጊዜ ራሱን ላጭቶ አመነኮሰው። ከዚህ በኋላ ከጾም ከትጋትና ከሐዘን የተነሳ ስጋው ደርቆ አጥንቶቹ እስከሚታዩ ድረስ በብዙ ተጋድሎ ተጠመደ። አበምኔቱ ልጄ ሆይ ለሰውነቴ ዘንድ ድካሜንም ቀንስ፣ መነኮታቱም ሁሉ እንደሚያሰሩት ሥራ እያለ ያጽናናውና ይመክረው ጀመር። በዚህ ተጋድሎም 7 ዓመት በሆነው ጊዜ ከነርሱ በረከትን ትቀበል ዘንድ ከመሞት በፊት ወደ አባትና እናት ሄድ የሚል ራእይ አየ። ይህንንም ራእይ በ3 ሌሊቶች ውስጥ አየ። ለአበምኔቱ እንዴት እንዳየው ነገረው። አበምኔቱ ይህ ራእይ ከእግዚአብሔር ስለሆነ ልትሄድ ይገባል አለው። ከገዳሙ በወጣ ጊዜ አንድ ምስኪን ሰው ጨርቅ ለብሶም አገኘ። የእርሱም ልብስ ሰጥቶት ጨርቁን ወሰደ። ወደ አባቱ ቤት በደረሰ ጊዜ በትንሽ ጎጆ ውስጥም በአባቱ ደጁም በጾም በጸሎት በስግደት እየተጋደለ ባሮች ከአባቱ ማዕድ የሚጥሉለትን ፍርፋሪ እየተመገበ 7 ዓመታት ያክል ኖረ። እናቱ በአንጻሩ ስታልፍ የሚከረፋ ሽቶ ያስጨንቃት ነበር። እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ከ7 ቀን በኋላ ከዚህ ዓለም ትወጣለህ ብሎም ነገረው። ያን ጊዜ ወደ እናቱም ልኮ ልመናውን ልትሰማ ወደ እርሱም መጣች። ልጇም እንደሆነ ፈጥኖ አልነገራትም። ነገር ግን በዚያች በታናሽ ማደሪያ ውስጥ በላዩ ባለ ጨርቅ እንድትቀብረው የለበሰውንም ጨርቅ እንዳትለውጥ አማላት። ከዚያ በኋላ ያንን የወርቅ ወንጌል ሰጣት። እንዲህም አላት፣ የመጽሐፍ አንብቡ፣ እኔንም አስቡኝ። አባቱም በመጣ ጊዜ ያንን የወርቅ ወንጌል አሳየችው። እርሱም ለልጁ ያሰራለት ወንጌል እንደሆነ አወቀ። አባቱና እናቱም ወደ እርሱ ሄደው ስለ ልጃቸው ጠየቁት። እርሱም ከዚህ ጨርቅና ከዚህ ትንሽ ማደሪያ ውስጥ በቀር በሌላ እንዳትቀብሩኝ ማሉልኝ አላቸው። ባማላቸው ጊዜ እርሱ ልጃቸው እንደሆነ ነገራቸው። ያን ጊዜ ጮኹ።
መሬት ልቅሶንም አለቀሱ። የሮማ ከተማ ሽማግሌዎችና ሕዝብ ሁሉ ተሰበሰቡ። 7ቱ ቀንም ሲፈጸም ቅዱስ ዮሐንስ አረፈ። እናቱም መሐላዋን ረስታ አስቀድማ ለሰርጉ ያዘጋጃቸውን ያማሩ ልብሶች አውጥታ ገነዘችው። በዚያ ጊዜ ታመመች። አባቱ ግን መሐላውን አስታውሶ እነዚያን ያማሩ ልብሶች አስወገደ፣ በጨርቆች ገነዙት። በዚያ በትንሹ ማደሪያም ውስጥ ቀበሩት። ከሥጋው በሽተኞች የሚፈወስበት ታላቅ ድነትም ተገኘ። ከዚህ በኋላ በስሙ ያማረች ቤተ ክርስቲያን ሰርተው ሥጋውን በውስጧ አኖሩ። ከእርሱም ታላቅ ድህነቶች፣ ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሐንስ ዘወንጌለ ወርቅ ነዋዮ ዛግበረ ሎቱ አብሁ እምነበዮ ወበተጋድሎ ማሰነ ወተወለጠ ራእዮ እስከ ስእኑ ጠይቆ ተገጹ ኪያሁ ዘርእዮ ወእስከ ሰአልዎ ያውህድ እምብዙ ስቃዮ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን። እንበል። አቡነ ዘበሰማያት